ልጅ የወለደ ሰው የት ነው የሚውለው? በአሁን ሰዓት የወደቀን ሰው የሚያነሳ የለም። ተስፋቸው ጭምር ነው የቀነሰው። ደግ ብትሆኝለት ደግ የማይሆንልሽ ብዙ ሰው አለ። ዓለም ሁሉም አንድ ላይ ብናያቸው የሰጠነው ነው የሚሰጠን። ሞኝ መሆን በጣም ስህተት የሆነ ነገር። አይምሮ ደግሞ አንድ ነገር ነው የሚችለው፣ ወይ ቀና ነው የሚሆነው ወይ ክፉ ነው የሚሆነው። ሰላም የስለ ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ጋብዛለን። እናመሰግናለን። ይህ ግለሰብ ዳዊት ይባላል። በሱ ግምት እንደማንኛውም የማህበረሰባችን ነዋሪ ህይወቱን የሚመራ ይመስለው ነበር። የራሱ አነስ ያለች ሱቅ ያለው ሰው፣ ሚስትና ልጆቹን የሚወድ ጠንካራ አባወራ ነው። ጠንክሮ ሰርቶ የሚመኘውን ህይወት ለመኖር በትጋት የሚሰራው ግለሰብ ግን በአንድ ቀን በፈገግታ የተቀበላት አዲስ ደንበኛ ሙሉ ህይወቱን የሚቀይርበት አጋጣሚ ይዛ መጣች። ዳዊት የ35 ዓመት ግለሰብ፣ ታማኝ፣ ሰርቶ ማይደክመው ሰው ነው። ሱቁን የማስፋት ህልሙን ግን ለራሱ ብቻ ሳይሆን የተንደላቀቀ ህይወትና ልጆቹን ጥሩ ትምህርት ቤት የማስተማር ምኞቱን እውን ሆኖ ለማየት ነበር። በጣም ጠንቃቃ ሰው መሆኑን ብዙዎች ይናገራሉ። ግን ሁላችንም እንደምንሳሳተው ዳዊትን ትልቁ ስህተቱ ከንቱ ተስፋ ነበር። ማይሳካ ጉም የመጨበጥ ያህል የከበደ የተሳሳተ ተስፋ። ዳዊት በአንድ ቀን ከሰዓት በኋላ ሱቁን ዕቃ ያስተካከለ ባለበት ሰዓት ነበር ይህች ሳምራዊት የተባለች ሴት ወደ ሱቁ ብቅ ያለችው። ተረጋግታ በልበ ሙሉነት ቆማ በፈገግታ ሰላም አለችው። በሰፈሩ ሆነ ለዳዊት ሱቅ አዲስ ሰው አትመስልም። ሳምራዊት አንድ ግማሽ ሊትር ውሃ ገዛች። ገንዘቡን ከፍላ ስታበቃ ግን ዳዊትን ማድነቅ ጀመረች። በጣም ጎበዝ ባለ ሱቅ ነክ ብላ ጀመረች። ግን አቅም አለክ ብላ ቀጠለች። ከዚህ በኋላ ነበር ዳዊት ሊሰማ የሚፈልገውን ማውራት የጀመረችው። ዕቃ የሚያስረክቡ የተለያየ ምርት ያላቸው አከፋፋዮች በጥሩ ዋጋ የሚያስረክቡ አገናኛለሁ አለችው። ዳዊት ግን በጸሎት መልስ አገኘው ያለው በብድር ዕቃ ተቀብለ ሽጠ የምትከፍልበትን ሁኔታ አመቻችልሃለሁ ስትለው ነበር። የዳዊት አይምሮ በሐሳብ ተወጠረ። ልመናት አልመናት እያለ በውስጡ ከራሱ ጋር ተሟገተ። ግን የወንድ ጓደኛው በፍጹም አትመናት ሲል አስጠነቀቀው። ዳዊት ግን ሊያምናት ወሰነ። ይህ ውሳኔው ግን የህይወት ውድቀት የመጀመሪያው ውሳኔ መሆኑን አልተረዳም። ሳምራዊት ከዛች ከተዋወቁበት ቀን በኋላ አልፎ አልፎ እየተመላለሰች ዕቃ ስትገዛ ነበር። እያደረ ግን በስልክ ጭምር ያወሩ ጀመር። ታዲያ ዳዊት ደጋግሞ አደራ ሚላት ነገር ቢኖር ልቡ የጓጓለት የብድር ዕቃ ሱቅ ማስገባት ነውና አጥብቆ እንዳትረሳው በተደጋጋሚ ይማጸናታል። በሌላ በኩል ጓደኛው ይቅርብ እያለ ያስጠነቅቀዋል። ዳዊት ግን ትንሽ ሱቁ በዕቃ ተሞልቶ ማየት ፈለገ። ትርፍ ማግኘት ጓጉቷል። የሚታየው ነገር ገንዘብ አግቶ ለሚስቱና ለልጆቹ የሚፈልጉትን ማድረግ ብቻ ነው። ከሳምንታት በኋላ ሳምራዊት ወደ ሱቁ መጣች። ዛሬ ግን የመጣችው ዕቃ ለመግዛት ሳይሆን በእጇ የሚፈረም ውል ይዛ ነበር። ፈርም ያለችውን ዕቃ አላየውም፣ አልቆጠረውም፣ አልተረከበም። ግን ዝርዝር አመጣችለት፣ ዋጋው ወጥቶለታል። እሺ ያለ ውል ነው የሚፈርመው። እንደተቀበለ ዕቃውን እንዳየ ግን ምንም እሷ የነገረችው ነው ያመነው እንጂ ምንም ያቀው ነገር የለም። ተርበተበተ ውስጡ። ከዛ ምን አላት? እሺ መፈረም ፈርማለሁ። ያምናታል በጣም። መቼ ነው ግን ዕቃውን የሚያመጡልኝ ሲላት፣ ነገ በጠዋት ጀምሮ እስከ 6 ሰዓት ባለው ሰዓት ድረስ ያመጡልሃል አለችው። እና ይሄ በጣም የተደራጁ ናቸው። በራሳቸው መኪና ያመጡልሃል። ካመጡ በኋላ የጫኛ አውራጅ አትከፍልም፣
እራሳቸው ናቸው የሚከፍሉልህ ሁሉ ነገር ኦርጋናይዝድ ነው ብላ ነው እንግዲህ ያሳመነችው አመናት እቃውን ሳያየው ያ ሁሉ ሸቀጥ እቃ ብዙ ዋጋ ያለው ብር የሚያወጣ ዋጋ ያን ሁሉ ነገር ዝርዝሩን እሺ ብሎ ሁሉም ፈረመ ተቀብያለሁ ብሎ ነው የፈረመው እንግዲህ ዳዊት በጣም ነበር የተደሰተው ምክንያቱም ደግሞ የናፈቀው ቀን ስለደረሰ ስለዚህ ተቀብያለሁ ብሎ መታወቂያውንና ንግድ ፍቃዱን ኮፒ አያይዞ ነበር የሰጣት ያቺ ወረቀት ከተፈረመች በኋላ ግን በተባለው ቀን እቃው አልተራገፈም ግን ሳምራዊት መመላለስና ተስፋ መስጠቷን አላቆመችም ከስራ በተጨማሪ ግን ደጅ ቆማ የምትስተናገደው ደንበኛ ሱቅ ውስጥ ገብታ መዋል ጀመረች ዳዊት አይቶት ሆነ ሰምቶት ማያውቀው አድናቆት ከሳምራዊት መስማት በየቀኑ የሚያስደስተው ነገር ሆነ በጠዋት ወደ ስራ ሲመጣ ለተሳካ ስራ መሆኑ ቀርቶ ከሳምራዊት ጋር ለመዋል ነበር ግን የትዳር አጋሩ የሁለት ልጆች እናት ለውጡ አስገረማት ብቻ ሳይሆን አሳሰባት ሱቅ ሲውል መደወል አቆመ ብትደውልም አይነሳም ጥርጣሬ ገባት ሚስት ወደ ሱቅ መጣ ግን ያየችው ነገር አስደነገጣት ማናት ሚለው ጥያቄ የሥራ ጓደኛዬ ናት በሚል በዳዊት ተመለሰ ሚስት ደግሜ እዚህ ሱቅ እንዳላይሽ ብላ ባሏ ዳዊትን ሳትሰራበት ወደ ቤቷ ሄደች ዳዊት በድንጋጤ ልቡ መታ ለሳምራዊት ግን ልቧ በደስታ የዘለለበት ቀን ነበር ቀናት ያለፉ ሳምንታት ተተክተው ወራቶች ተቆጠሩ ለዳዊት ደስታው ጨመረ ስራው መዝናናት እስኪመስለው ሳይሰለች ሱቅ መዋል ያዝናናው ጀመር ግን ሳምራዊት ከፍ ያሉ ጥያቄዎችን ለመጠየቅ አዳዲስ ሐሳብ ማሰብ ጀመረች ሐሳባቸው ግን ለሁለታቸው የወደፊት ህይወት እንደሚጠቅም ማሳመኗን ቀጠለች የዳዊት ሚስት በባንክ ያጠራቀሙት ገንዘብ ሲጎድል አስተዋለች ማታ ማምሸት ቤት ከገባ በኋላ ወደ ደጅ ወጥቶ ስልክ ማውራትና ስልኩን መደበቅ መጀመሩ እያሳሰባት ሄደ ሚስት ዳዊት ብራቸውን የት እንደገባ ስትጠይቀው ዳዊት በተረጋጋ መንፈስ ለሱቃቸው ዕቃ አዘዝኩበት ብሎ መለሰላት ታዲያ ግን ህሊናው እየወቀሰው ልቡ እየበራ የመለሰላት መልስ ውሸት ነውና ስጋቱ እየበረታ መጣ ታዲያ አሁን ወደ ሱቅ እየመጣ አብሯት ጊዜ የሚያሳልፉ ጓደኞቹ ሁሉ ራቁት ግን በስልክ ደጋግመው የሚያስጠነቅቁት ነገር ነበር ሳምራዊትን በሱቅ ብቻ ሳይሆን ከህይወቱ እንዲያስወጣ ደጋግመው አሳሰቡት ግን ሊሰማቸው ፈቃደኛ አልሆነም እንዲያውም የሥራ ግንኙነቱ ወደ ነውር ተቀየረ በዚህ ሁኔታ 8 ወራት ካለፉ በኋላ ነበር ያልተጠበቀው ደብዳቤ የደረሰው ደብዳቤው የሚለው እንግዲህ በዛን ዕለት የተቀበልከው ዕቃ ውሉ ላይ እንደፈረምከው ነው የሚለው ውሉ ላይ ፈርሟል ወይንም ደብዳቤው አሁን የደረሰው ደብዳቤ ግልጽ ለማድረግ ምንድነው ከዚህ በፊት ዕቃው ወስጃለሁ ብሎ ፈርሟል ያ ዕቃው ወስጃለሁ ብሎ የፈረመው ውል ደግሞ መክፈያ ጊዜው ደረሰ ለምን እሱ ዕቃውን ወስጃለሁ ሲል እነሱ ደግሞ ብድር ዕቃ እንደሰጡት ነው ስለዚህ 622,000 ብር
የሚያክል የሸቀጥ ዕቃ እሱ ሱቅ እንዳራገፉለት እንዳደረሱለት ነው የተፈረመው። ሰዎቹ የእውነትም አውጥተዋል። ያንን ዕቃ እሷ ወሰደችው እንጂ ያንን ዕቃ እሱ ሱቅ መምጣት ነበረበት። ሌላ ቦታ አስወርዳው ነው። ግን ምንድነው የሚሆነው? ይሄንን ነገር ልብ ያለው ደብዳቤው ሲደርሰው ነው 622,000 ብር ይሄ ሰውዬ አሁን ዕቃ ተቀብያለሁ ብሎ ስለፈረመ የዛን ጊዜ ንግድ ፍቃዱ አድራሻው ሁሉ ነገሩ በሰነ ስርዓቱ ውል ተዋውሎ ነው የወሰደው ከድርጅቱ ጋር። ስለዚህ ምን ማድረግ አለበት? 622,000 ብር ጥሬ ገንዘብ ቆጥሮ ለነዚህ ሰዎች በፈረመው ውል መሰረት መስጠት አለበት። ግን ገንዘብ ይሰጣል፣ ዕቃ ግን አልወረደለትም። ዕቃው እሷ ጋር ነው። ዳዊት ደነገጠ፣ ግራ ተጋባ፣ ፍርሃት ወረረው። ሳምራዊት አሁን የት ገባች? ብዙ የገባችለት ቃልስ የት ሄደ? የድንጋጤ ስሜት ቢደወልላት ስልኳን አታነሳም። የጽሑፍ መልእክት ላከላት፣ ግን መልስ አጣ። እያንዳንዱ እንጓጓለን ያለችው መንገድ ሁሉ ውሸት ነው። ሳቋና ጨዋታዋ፣ ደግነቷ ሁሉ ከንቱ ተስፋ ነበር። ቀረበችውና ፍቅር ያሳየችው ተጠቅማበት ልትክደው መሆኑን ዳዊት አሁን ገና አወቀ። ምርጫ ያጣው ዳዊት ፊት ከነሱት ጓደኞቹ ተበድሮ 32,000 ብር ከፈለ። ለቀሪው 300,000 ብር ደግሞ አዲስ ውል በ3 ወር ውስጥ ሊከፍል ተስማማ። ዳዊት በቤቱ ከሚስቱ ጋር ሰላም አጣ። ሚስቱ ጋር ትልቁ ጸብ አስቤዛ መግዛትና ትምህርት ቤት ወራዊ ክፍያ መክፈል ስላልቻለ ሲሆን ሚስት በመሬት የምትናገረው ነገር ዳዊት እውነት መሆኑን አልካደም። ግን ፊት መስጠት ስላልፈለገ ጀርባውን ለሚሳሳላት ሚስቱ ሰጥቶ ኖሮ ቀጠለ። የሚወዳቸው ልጆቹ ትምህርት ቤት አቆሙ። ቤት ውስጥ የሚበላ የሚገዛው በብድር ሆነ። ሱቅ ዕቃ ማስገባት አቃተው። በዚህ ሁኔታ ደግሞ የሁለተኛ ዙር ክፍያ እየደረሰ ሳለ ሳምራዊት ወደ ሱቅ መጣች። ሳምራዊት ፊቷ ጠቆረ፣ ተጎሳቆለች። እናቴ ሞተች ብላ አለቀሰችም። እናቷን ስታስታመም ሰንብታ እናቷ ስለሞቱ ሐዘን ላይ ቆይቼ ነው የጠፋሁት ብላ አለቀሰች። እንዲያጽናናትና እንዲረዳት ተጠምጥማ አለቀሰችበት። ዳዊት አይምሮ ተወጠረ። ጥያቄውን እምቢ ማለት አቃተው። ልቡ አዘነላት። ክፋት በማሰቡ አታለለችኝ ብሎ በመገመቱ በራሱ አዘነ። ያን ቀን ምግብ አብልቶ እያስናናት ዋለ። አረጋጋት። እናቷን ስታስታምም ባለመርዳቱ በጣም ተጸጸተ። ከዚህ በኋላ ከጎኗ እንደማይለይ ቃል ገባላት። እሷም ይቅርታውን ተቀበለች። ታዲያ ዳዊት እናቷ ሞተው በ2 ሳምንት እሱ ጋር መምጣቷ በጣም ልቡን ነካው። ከ40 ቀን መታሰቢያ በፊት ሐውልት ማሰሪያ ብሎ አሁንም ከጓደኞቹ ተበድሮ 180,000 ብር ለቤተሰብ ስጪ ብሎ ሰጣት። ዳዊት የራሱን ሕይወት ወደ ውድቀት እየመራ መሆኑን አልታወቀውም። ሳምራዊት በጉልበትና በገንዘብ በተለያዩ መንገድ የሷን ጉዳይ እንዲያስጨርስ ታደርገው ነበር። ሱቁን እየዘጋ ገንዘቡን እየከፈለ ለሳምራዊት የሚያደርገው ነገር ሁሉ ለሱ ሳምራዊትን መርዳት መስሎ ተሰማው። የራሱን ሕይወት ግን እየጎዳ መሆኑን አልታወቀው። ሳምራዊት ተለሳልሳ ተለማምጣ አግባብታ የምትፈልገውን ሁሉ እያስደረገችው ነው። ግን ብዙም ሳትቆይ ሳምራዊት እንደለመደችው ስልኳን አጥፍታ ጠፋች። ቢደውልና ቢፈልጋት አጣት። በዚህ መሃል የምታደርገው ነገር ሁሉ ግራ የገባት ሚስቱ ልጆቿንና ያስፈልጋል ያለችውን ዕቃ ጠቅልላ ወደ ቤተሰቦቿ ሄደች። ዳዊት ጸጸት፣ ፍርሃትና እፍረት ውስጥ ሆኖ ባዶ ሱቅ ውስጥ ውሎ ባዶ ቤት ማደር ሕይወት ሆነ። በሌላ በኩል ፍጹም ድምጿን ያጠፋችው ሳምራዊት ምድር ላይ ሌለች እስኪመስል ድረስ ተሰወረች። ታዲያ ዳዊት ሚስቱን ወደ ቤት ለመመለስ የተቻለውን ጥረት እያደረገ ያለበት ሰዓት ግን ሌላ ያልታሰበ ነገር ገጠመው። አሁን ዳዊት ሱቁን ዘግቶ በጠፋበት ሰዓት ቤቱ ድረስ የመጣበት አዲስ ጣጣ ግን በሳምራዊት ነበር። ዳዊት እዳ ብለው ያነቁት ያስገደሉትን እየከፈለ የቆየ ሲሆን ትልቁ ዕዳው 300,000 ብር በሙሉ በቅርብ ጓደኛው ተሸፍኗል። የቅርብ ጓደኛው የከፈለለት ወደ 900,000 ብር ነበረ። ይሄ ገንዘብ ማለት ሚስቱ ጋር ያጠራቀመው ብር ሳይጨመር ማለት ነው ሳምራዊት የወሰደችበት። ከዛ በኋላ ግን ብድርም ፍለጋ ገንዘብም ሰው እንዲሰጠው ያልደወለበት የቅርብ ዘመድና ጓደኛ ጋር አልነበረም። እንኳን ገንዘብ መስጠት ቀርቶ ስልኩን የሚያነሳለት አንድም ሰው አልነበረም። ሚስጥሩ እንግዲህ ከሚስቱ ቤተሰቦችም የሱን ቤተሰቦች አብዛኞቹ የተደበቀ ነው። እሱ ግን አሁን ለሷ ነገራት ስለሚያምናት። ምንድነው ያ ሚስጥር? ዳዊት ሚስቱን ሊያገባት ቀናቶች ሲቀሩት ሌላ ቦታ ደግሞ ያለች ፍቅረኛው ልጅ ወልዳለች። በርግጥ በዛን ወቅት ከዛችኛዋ ፍቅረኛው ጋር ያለውን ግንኙነት በሙሉ አቁሟል። ከሚስቱ ጋርም ወደ ጋብቻ የሚሄዱበት ሰዓት ላይ አልነበረም ከሷ ጋር የነበረው ግንኙነት። በቃ ከተዋወቁ ከትንሽ ጊዜ በኋላ ነው ከሚስቱ ጋር በወራቱ ነው የተጋቡት። ግን ሌላ ቦታ ደግሞ ያቆመው የፍቅር ግንኙነት ያቆመው ሪሌሽንሺፕ ነበረው።
ግን ከሆነ ጊዜ በኋላ ሚስት ሊያገባ ሲል አካባቢ መውለዷን ደውላ ስትነግረው በጣም ደነገጠ። አሁን በዛን ሰዓት መውለዷን ስትነግረው ሰርጓ አልተደረገም። ካሁኗ ሚስቱ ጋር አልተናገረም። ከነገራት በፍጹም አታገባው። ስለዚህ ሚስጥር አድርጎ ደብቆ ቆየ። ያኔ ይሄንን ነገር ብታቅ የልጆቹ እናታውን እንደማታገባው የተረዳው ዳዊት አሁንም ቢነግራት እንደምትፈታው ያውቃል። እንግዲህ ሁሉ ጊዜ ደብቆ የኖረውን ማንም እንዳያውቅበት የሸፋፈነው ሚስጥሩን ስላመናት ለሳምራዊት ነበር የነገራት። በስልክ ሲያወሩ እንደቀልድ አትናገርብኝም ብሎ እምነት በሷ ስላለው ልጅ እንዳለው ነገራት። ከዛ በኋላም በቴሌግራም ሲላላኩ ፎቶውን ይሄ ነው ልጄ ብሎ ነበር የላከላት ማለት ነው። የፈራው አልቀረም። በዚህ ሲብሰለሰል ሰንብቶ ሚስቱ በአንድ ቀን ደወለች። ድምጿ ላይ ንዴቷን ተረዳ። የማን ልጅ ነው ይሄ? ማን ነው ብላ ጠየቀችው። በቴሌግራም የሕፃን ፎቶ ተልኮለታል። ከስር ደግሞ ስለዚህ ሕፃን ልጅ ባልሽን ጠይቂው ይላል። ዳዊት ልቡ መታ፣ መተንፈስ አቃተው። ከሳምራዊት ሌላ ይሄን ማንም ሊያደርግ አይችልም። አሁን ከሚስቱ ጋር የተጋጩት በገንዘብ ብቻ ሳይሆን በካደችው ሳምራዊት ሌላ ጣጣ ገባበት። ሚስቱ አዘነች። ለዓመታት በደበቃት ሚስጥር ምክንያት ልታየው ልታናገረው ቀርቶ በፍጹም ስሙን አትጥሩብኝ አለች። አሁን ሳምራዊት ሌላ ገንዘብ ምትጠይቅበት መሳሪያ ያገኘች። ሕይወቱን በሙሉ ቀስ በቀስ እያናደደችው መጣች። በተለይ የሚወዱት ሁሉ እንዲጠሉት ትልቁ ሚና ተጫውታለች። ዳዊት የፈራው ደረሰ። ወሬው በብርሃን ፍጥነት ተዛመተ። ዘመድ ጎረቤት ሁሉ ከጀርባው ያሙት ጀመረ። በዚህ ሰዓት እንኳን ሚስቱን ልጆቹን ለማየት ተሳነው። በአፍረት አንገቱን የደፋው ዳዊት ሕይወቱን ለማስተካከል የቱን አንስቶ የቱን እንደሚጥል ግራ ገባው። በዚህ ሁኔታ ላይ ያለ ነበር በቤቱ ሳታንኳኳ ሳምራዊት ዘው ብላ የገባችው። ዳዊት ዛሬም ሊያረጋጋትና ከዚህ በኋላ ከሕይወቱ እንድትወጣለት ደጋግሞ ጠየቃት። ለሳምራዊት ግን ቀልድ መሰላት። ይልቁንም ቶሎ ብሎ ከሷ ጋር እንዲጠቃለል ቀሪ ዘመኑን በፍቅር አብረው እንዲኖሩ ጠየቀችው። ዳዊት ሳምራዊት ላይ የነበረው እምነት አሁን የለም። እንኳን ቤተሰቡን በትኖ ለትዳር ሊቆራኝ ደግሞ ሊያገኛት እንደማይፈልግ አሳውቋት ያቺ ቀን አለቀች። ከመሰነባበታቸው በፊት ግን አሁንም ችግር ውስጥ ስለሆነች ገንዘብ እንዲረዳት ጠየቀችው። ዳዊት ግን የለኝም ከማለት ውጪ ሌላ የሚናገረው ነገር አልነበረም። ሚስቱንና ልጆቹን ወደ ቤት ለመመለስ ከፍተኛ ጥረት እያደረገ ያለው ዳዊት ብዙ ሽምግልና ሰዎችን ለምኖ በተደጋጋሚ ለሚስቱ የላከ ሲሆን የልጆቹን እናት በመጨረሻም በስልኩ የማውራት እድል አገኘ። አሁን ቀስ በቀስ ሊያግባባት እየሞከረ ሰላም ወደ ሕይወቱ እየመጣ ነው። በተደጋጋሚ ባላሰበው ሰዓት ወደ ቤቱ መላልሳ የምትመጣው ሳምራዊት ሰላሙን እየበጠበጠች ቢያስጠነቅቃትም ቢያስፈራራትም አልሰማችውም። ግን የቻለውን ሁሉ አድርጎ ከሕይወቱ ሊያስወጣት መሞከሩን አላቆመም። የልጆቹ እናት የሆነችው የትዳር አጋሩ ሕፃናቱን እንዲያገኛቸው ብቻ ሳይሆን ከአርብ እስከ እሑድ እሱ ጋር በጋራ ቤታቸው እንዲሰነብቱ አደረገች። ልጆቹ ከአባታቸው ጋር መገናኘት ሲጀምሩ በእርግጥ ደስታቸው ከፍተኛ ነበር። በአንድ እሑድ 2 ቀን አባታቸው ጋር ያደሩትን ልጆች ለመውሰድ ከቀኑ 9 ሰዓት ላይ ሚስት መጣች። በዛን ዕለት ዳዊት እድሉን ተጠቀመበት። እግሯ ላይ ወድቆ ይቅርታ ጠየቃት።
ለመነጋገር ተስማምታ ተቀመጠች። ባልና ሚስቱ ተረጋግተው ይነጋገራሉ። ልጆቹ ከጎረቤት ልጆች ጋር ጨዋታ ላይ ሆነው እናትና አባታቸው ቤት ውስጥ የሚወያዩት ግን ለራሳቸው ብቻ ሳይሆን ለሕፃናቱ የነገ ሕይወት ጭምር ነው። ውይይቱ 2 ሰዓት ፈጀ። 11:32 ሆነ። ሚስት በባሏ መጸጸት ብቻ ሳይሆን ታርሞ ሕይወታቸውን ለማስተካከል ያቀደውን ሲነግራት ልቧ ራራ። ለመወያየት ብቻ ሳይሆን ቅድመ ሁኔታዎችን ለማስቀመጥ ፈቅዳ አንድ በአንድ መናገር ጀመረች። አንደኛ የጠየቀችው የገንዘብ፣ የሥራ፣ የወጪ አያያዝ ሁሉ በጋራ ሁለቱም እኩል እየተሳተፉ እኩል እያሳተፈ እንዲሆን ነበር። ባል ዳዊት ተስማማ። ሁለተኛ እንዲደረግ ምንድነው የምትፈልጊው ብሎ ጠየቃት። እሷም ሁለተኛ ጥያቄዋን ለመናገር ገና ስትጀምር ግን ሳምራዊት ዘላ ወደ ቤታቸው ገባች። ዳዊት በፍጹም ሊያስቆማት በማይችል ሁኔታ ሚስት ቤቱን ጥላ ወጣች። አሁን ሳምራዊት በድጋሚ አሸነፈች። በሚስትና በባል መካከል የመጨረሻው የተስፋ ጭላንጭል አጠፋች። ጎረቤት በአሜት ስማቸውን አነሳው። ቤተሰብ፣ ጓደኛ ሳይቀር ዳዊትን ጠየቀው። ግን ዳዊት ከመቼውም ጊዜ በላይ ተስፋ ቆረጠ። ሳምራዊት ደጋግማ በመደወል ብር ትጠይቋለች፣ ግን መልስ አልነበረውም። አትደውይ ቢላትም ልትሰማው ፈቃደኛ አይደለችም። ያልጠበቀው የተፈጠረው ዳዊትንና መላ ቤተሰቡን የሚያውቅ ዘመድ ባዳን ያስደነገጠው የተፈጠረው ግን በሰኞ ቀን ማታ ዳዊት በገዛ ቤቱ ራሱን ስቶ የተገኘ ጊዜ ነበር። ቤት ውስጥ ያለው ዕቃ ወድቋል። ባዶ የመጠጥ ጠርሙስ መሬት ላይ ወድቋል። የሰዎች ትግል በቤት ውስጥ እንደነበር ሁኔታው ያስረዳል። ዳዊት ግን ራሱን ስቶ ወድቋል። ታዲያ ሰው ደርሶለት ወደ ሆስፒታል ተወስዶ ፖሊስም ተጠራ። ዳዊት ተረፈ። ግን የድሮ ዳዊት ፈጽሞ ሊሆን አይችልም። ሳምራዊት ተሰወረች። በድጋሚ የገባችበት አልታወቀም። ስልኳን አጥፍታ ጠፋች። ግን የደረሰችው ጉዳት ከፍተኛ ነበር። የዳዊት የወደቀበት ምክንያት ስትሮክ ሊሆን ይችላል የሚል ወሬ ተዛመተ። ምናልባት ሲጠጣ አምሽቶ ህመም ሲሰማው ጣር ላይ ሆኖ መራመድ ሲያቅተው ዕቃዎች ወድቀው ይሆናል የሚል የተገመተ ቢሆንም ፖሊስ የደረሰበት ግን ሌላ እውነት አለ። የሕክምና ምርመራ ከሐኪም ሪፖርት ለፖሊስ ቢደርሰው ፖሊስ ዳዊት እስኪነቃ ምርመራው ቀጠለ። ታዲያ በዛን ዕለት የተፈጠረው ሁሉ እውነት ግን ፖሊስ ደረሰበት። ዳዊት የተጎዳ ቀን ብቻውን በሩን ዘግቶ ለማንም ሰው በር ሳይከፍት ተቀምጦ መጠጥ እየጠጣ ነበር። ነገር ግን ምንም በማያውቀው ሁኔታ ከጀርባው 2 ሰዎች መተው ወዱት። አንዷ ሳምራዊት ነበረች። ሁለተኛውን ሰው ግን አያውቀው። መደብደብ ብቻ አይደለም፣ በጣም የሚያሳዝነው ነገር አልሞተም ብለው ስላሰቡ በቃ ምንም ትንፋሽ እንዳይኖረው በትራስ አፍነውታል። እንግዲህ በር የተሰበረ የለም፣ መስኮት የተሰበረ የለም። ቤት በኩል ገብተው እንደወጡ ማንም አያውቅም። ግን ያው ቤቱን ስለምታውቀው እሷ ያዘጋጀችው ነገር አለ። እንግዲህ ሰው አልመጣም፣ ድምጽ የሰማ ሰውም የለም። ይሄ ሰውዬ አደረ ሌሊቱን በሙሉ ሰው እንደወደቀ ደሙ እንደፈሰሰ ምናምን። በነጋታው እንግዲህ ግቢ ውስጥ ሌሎች ሰዎች አሉ። እነዛ ሰዎች ለቆጣሪ ለሚያነብሰው የውሃ ቆጣሪ ለሚያነብሰው በር ይከፍታሉ። ገቡ። የጎረቤቶቹም አላዩትም። ያ ቆጣሪ ውሃ የሚያነብሰው ወደሱ ቤት ጠጋ ሲል ሲያየው ከለመደው ነገር ውጪ ነው። መብራቱ አልጠፋፋም። የበረንዳ መብራት ጧት ምናጠፋው ማለት ነው። የቤት ውስጥ መብራት አልጠፋም። ብቻ የሆነ ችግር እንዳለ ገባውና ወደ መስተዋት አለ አይደለ በብረት ተደርጎ የሚሰራ የውጭ በር እሱን እንደዚህ ብሎ ሲያይ ከውጭ ወድቆ አየው። ይሄ ሰውዬ ነው እንግዲህ የደረሰለትና ከዛ በኋላ ይሄ ሰውዬ እርዱኝ ብሎ ጮሆ ፖሊስ ጋር ተደውሎ ግለሰቡ ወድቆ የተገኘው እንጂ ማንም ያየው የለም። ሳምራዊት በበቂ ማስረጃና መረጃ ሕግ ፊት ስትቀርብ አንደኛ ምስክር ራሱ ዳዊት ሊሆን በደረሰበት ጉዳት ግን በሰው ተደግፎ እንጂ በራሱ ቆሞ መራመድ አቅቶት ነበረ። አይኗን እያየ የተናገረው ነገር አሳዛኝ ሲሆን ለፈጸመችው ወንጀል እሷ ብቻ ሳትሆን አብሯት ያገዛት የወንጀሉ ተባባሪ ወንድሟም ተገቢውን ቅጣት ተቀበለ። ታዲያ ብዙ ጉዳት ያደረሰችበት ሴት በሕግ ፊት ቀርባ ስትቀጣ የተደሰተው ዳዊት ሚስትና ልጆቹን እስከ ወዲያኛው አጣ ሲባል የልጆቹ እናት ሁሉን ጥላ ፍቺ ፈጽማ ኑሮዋን ቀጠለች። ዛሬ ዳዊት ጓደኞቹ ልባቸው ራርቶ በገንዘብ ረድተው ወደ ሥራ ተመለሰ። ግን ሕይወቱ እስከ ወዲያኛው በማይፈልገው መንገድ ተቀየረ ሲባል ጸጸት በውስጡ ተሸክሞ ኑሮውን መግፋት ቀጠለ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ ያነሳን የምናወራባቸው የተለያዩ ሐሳቦች አሉ። የዛሬ ባል ታሪካችን ዳዊት በጣም ያሳዝናል። እንደ ሰው ስህተቱ በጣም የሚያሳዝነው ማለት አንፈርድበትም። ማናችንም ብንሆን ተመሳሳይ እንኳን ባይሆን ተመሳሳይም ቢሆን የሆነ አለ በቃ በህይወታችን ልናረግ የማይገባን ነገር አድርገን ምንገባበት አይነት ሂደቶች አሉና ያሳዝነናል እንደ ሰው።
ከሱ ታሪክ ደግሞ የምንረዳው ነገር አለ። በጣም ዲሲዥኑ በጣም ፑር ነው ማለት የወሰነው ውሳኔ በቃ ከሱ ታሪክ የምንማረውና የምናየው ነገር ለካ አንዳንድ ውሳኔዎቻችን ምን ያህል ርቀት ሄደው ጉዳት እንደሚያደርሱ ቤተሰቦቻችን ላይ ራሳችን ላይ እድሜ ልካችንን ለፍተን የመጣነው ላይ ያንዳንዳችን ዛሬ ያለንበት እድሜ ላይ ለመድረስ ብዙ ለፍተናል፣ ብዙ ድካም ደክመናል፣ ብዙ ነገር አድርገናል። የሰው ልጅ ህይወት እድገት በራሱ እኮ ከልጅነት ጀምሮ እስከዚህ እድሜ ድረስ ቀላል የሚባል አይደለምና የሆነ ቀን የሆነ ሰዓት ላይ ባላሰብነው ነገር መንገድ ላይ ያገኘነው ሰው ሊሆን ይችላል፣ ስራ ቦታ ያገኘነው ሰው ሊሆን ይችላል፣ በሆነ ቤተሰብ መካከል የተገኘ ባዳ ሰው ሊሆን ይችላል፣ ጓደኞቻችን መሃል የተገኘ ሰው ሊሆን ይችላል። በእነዛን ሰዎች ጋር የምናገኘው ግንኙነት ወይ የምንፈጥረው ግንኙነት የምናደርገው ነገር ግን ውሳኔ ነው። ውሳኔዎቻችን መረዳት ያለብን ነገር ከኋላ ገንብተን የመጣነውን ሁሉ በጣም እንዲያብብ የማድረግ ችሎታ አላቸው። በዛው ልክ ደግሞ ውሳኔዎቻችን ገንብተን የመጣነውን ነገር ሁሉ ደግሞ በአንድ ጊዜ የማፍረስ አቅም አላቸውና ውሳኔያችን ምንድነው የሚለው ጋር በጣም ጥንቃቄ ማድረግ አለብን። እያንዳንዷ በህይወታችን ልናደርግ የምንወስናት ነገር በሙሉ ኃላፊነት ወስደን በትክክለኛው መንገድ ከሆነ በትክክለኛው መንገድ ያራምደናል። አለዚያ ግን የለፋንለትን ቤተሰብ፣ የለፋንለትን ስራ፣ ገንዘባችንን፣ ህይወታችንን፣ ስማችንን፣ ሁሉ ነገራችንን በሆነች ቅጽበት በሰከንዶች ውስጥ ሊንደው ይችላል። ይሄ ምንድነው? ከማን ጋር ምን የት እንዴት ብለን ምን ለማድረግ እንዳሰብን የምንወስነው ውሳኔ ነው። እያንዳንዱ ሰው ወደ ህይወታችን የሚገባ ሰው በተለይ አብረነው ልናደርገው የምንወስነው ነገር ብዙ ነገራችንን ወደ ቀኝም ወደ ግራም ሊወስድ ስለሚችል ብልጥ መሆን መቻል አለብን። በህይወታችን የምንወስነው ውሳኔ ኃላፊነት የተሞላበት መሆን መቻል አለበት። ሌላው ደግሞ ምንድነው ይሄ ባለ ታሪካችን እንግዲህ ታሪካችን ላይ እንዳየነው ነገሮችን አምኖ ያጠፋውን ጥፋት ስህተቱን ፈልጎ አይደለም ወይ ደግሞ ልክ አለመሆኑን አውቆ አይደለም ነገሮችን ያደረገው። ተታሎ ነው ብዙ ነገሮችን አታለዋለች ሴት። ነገር ግን ጥፋቱ መሆኑን ሲያቅ መሾዱን ሲያቅ ተጠያቂ እንደሆነ ሲያቅ አዎ ይሄንን አድርጌያለሁ በቃ አጥፍቻለሁ ወይ ደግሞ አላወኩም ተታልዬ ነው ከማለት ይልቅ ውሸት ላይ ውሸት መደረብ ነበረ ምርጫ ያደረገውና ይሄ ነገር ደግሞ ወደ ማይወጣው ጦስና ከባድ ወደሆነ ነገር ነበረ ይዞት የገባው። ሁላችንም ህይወታችን ላይ የሆነ ጊዜ ጥፋት ልናጠፋ እንችላለን። ነገር ግን እኛ ታማኝ ሰዎች ከሆንን ወይ ደግሞ እኛ መልካም ሰዎች ነን ብለን ካሰብን ያ ጥፋታችንን ካወቅነው ለዛ ጥፋታችን ይቅርታ መጠየቅ አለብን። ይሄን ይቅርታ አልጠየቅንም ማለት ወይም ደግሞ ያን ጥፋታችንን አላመንም ማለት ዙሪያችን ያሉ ሰዎች ሲጠይቁን ወይ ደግሞ ያንን ስህተታችንን ሲያውቁ ሶሪ ብሎ ከመመለስ ይልቅ ያንን ጥፋት ለመሸፈን ብለን ሌላ ውሸት እንዋሻለን። በዚህኛው አለመታመናችን ሳያንስ ሌላ አለመታመን ይደረብብናል። ከዛ ያኛውን ደግሞ የካድነውን ነገር ወይ ደግሞ ልክ ያልሆነውን የዋሸንበትን ነገር ደግሞ ለመሸፈን ሲባል ደግሞ ሌላ ውሸት ይዋሻል። ውሸት ይሄ የተወራረደ ንጹህ ነገር የለውም። ውሸትን ነው የሚወልደው። አንድን ውሸት ሰው ለመሸፈን በሞከረ ቁጥር ሌላ ውሸት ነው የሚዋሻው። ያ ውሸት ደግሞ ራሱ ይዞት የሚመጣው የሆነ ነገር አለ። እሱን ደግሞ ለመሸፈን ስንል ደግሞ ሌላ ውሸት እንዋሻለን። ውሸት በመሰረቱ ቀባጣሪ ያደርጋል። የሚዋሽ ሰው አንድ ነገር የለውም። አንድ የሚያወራው ልክ የሆነ ነገር የለም። ምክንያቱም ውሸት የሚረሳ ነገር ነው። የሚዋሽ ሰው ትላንት ያለውን ነገር አያስታውስም። እውነት ከሆነ እኔ አንድ እውነት ቢኖረኝ ያንን እውነት አውቀዋለሁ። ደጋግሜ ያንን እውነት ነው የማወራው። ከዋሸሁኝ ግን የሆነ ነገር ለመሸፈን ስለሆነ ያንን ውሸት የዋሸሁት ነገ ድገሚው ብባል ያንን ውሸት አልደግመውም። ያንን ውሸት ደግሞ ረሳና ሌላ ውሸት እደርባለሁ። ወይም ደግሞ ያ ውሸት ደግሞ ሊታወቅብኝ ከሆነ ያንን ውሸት ለመሸፈን ደግሞ ሌላ። ስለዚህ ውሸት ይሄ አለማመን ጥፋትን አለማመን ይዞት የሚመጣው ደግሞ ተደራራቢ የሆነ ችግር አለ። ከምንም በላይ በሰዎች ዘንድ አለመታመን፣ በሰዎች ዘንድ ውሸታም ነች ወይ ውሸታም ነው መባል። ይሄ ሰዎች ልክ ያልሆነ ነገር ሰዎች ላይ ሲኖር በተለይ ደግሞ ቤተሰብ አካባቢ አብረውን ያሉ ዙሪያችን ያሉ ሰዎች ባንድ ልክ ባለ ታሪካችን አንድ እሱ ጥፋተኛ ባልሆነበት ወይ ደግሞ ሆን ብሎ ባላደረገው ነገር ያ ሁሉ ነገር እንደደረሰበት ከዛ ውሸቱን ለመሸፈን እንዳደረገው ሁሉ የሆነ ነገር ተገኘብን ብለን ዙሪያችን ያሉ ሰዎች ላይ አንዱን በአንዱ ስንዋሽ ሰው ዙሪያ ያለ ሰው ካላመነው
እንዴት ነው ኑሮ ሊኖረው የሚችለው እንዴት ነው ከሰዎች ጋር አንድ ላይ ሆኖ ሊኖር የሚችለው አካባቢው ያለ ቤተሰብ የሚለው የራሱ ቤተሰብ የራሱ ጓደኛ ያልናቸው ሰዎች እኛን ካላመኑን ከማንም ጋር መኖር አንችልምና ሰው እውነቱን ተናግሮ በቃ እውነት ከተናገሩ የመሸበትም አይደለም የሚታደረው ሰው እውነቱን ተናግሮ በምቹት ራሱ ቤት ገብቶ ያድራል በቃ እውነትን የመሰለ ነገር የለም ከዛ በኋላ የሚመጡት ነገሮች ሁሉ ይምጡ ምክንያቱም እውነት መጨረሻ ላይ በመጨረሻው ሰዓት መውጣቱ አይቀርም እውነት ከሆነ ውሸትም ደግሞ በየትኛው ሁኔታ ላይ አለመጋለጥ አይችልም ሰው ዋሽቶ ዘላለሙን እንደዋሽ አይኖርም የሆነ ሰዓት ላይ ይጋለጣል የሆነ ሰዓት ላይ ይታወቅበታል ስለዚህ እንደ ባለ ታሪካችን ሰዎች እንደዚህ አይነት ነገር ውስጥ ከሆነ ነገር ለማምለጥ የሆነ ውሸትን ማድረግ ሳይሆን ያለባቸው ሁሉን ነገር ፊት ለፊት መጋፈጥ ከዛ የሚመጣው መቀበል ነው በዚህ ቤተሰብ ውስጥ ከሁሉም በላይ የሚያሳዝኑት እንግዲህ በርካታ የሚያሳዝኑ ሰዎች አሉ ግን ልጆቹ በጣም አንጀት ይበላሉ እነዚህ ልጆች ስንመለከታቸው በጣም የሚወዱት አባታቸው ደግሞ ጥሩ አባት ነው ለልጆቹ ለሚስቱም ጥሩ ባል ነበረ እቺም ሴት ወደ ህይወቱ ከመምጣቷ በፊት ሳምራዊት ከመምጣቷ በፊት ይሄ ሰው ሰላማዊ ህይወት የነበረው ሰው ነውና ወደ ኋላ ተመልሰን ታሪካቸውን አይተን አሁን ላይ ስንመለከት በጣም የሚያሳዝነው ልጆቹ ከሚወዱት አባታቸው ጋር የተለያየ ቤት እንዲኖሩ ተገደዋል ትምህርት ቤታቸው በጣም ጥሩ ትምህርት ቤት ይማሩ ነበር አሁን ግን እናታቸው አቅም ስለሌላት ቤተሰቦቿ ጋር ስትኖር እንደ በፊቱ አይነት ትምህርት ቤት አይደለም ይማሩት ምግባቸው ተቀይሯል መኝታቸው ተቀይሯል ውሏቸው አዳራቸው ተቀይሯል ጓደኞቻቸው ተቀይሯል በሙሉ ለልጆቹ የሚሰጥ የነበረ አቴንሽን አሁን የለም በፊት እናት ቁጭ ብላ ልጆቿን ተንከባከብ ነበር አሁን ግን እናታቸው ስራ መስራት አለባት አባታቸው የሚሰጠው ነገር አያስደስታትም ቤት በመቀመጡ አይመጣ ነገር እንደሆነ ነው የተገነዘበችው ስለዚህ ከእናታቸው ጠዋት ምግብ ሰርታ በሰንስራት በመሳቅ አርጋ ትምህርት ቤት ራሷ ወስዳ ምክንያቱም እዛው እነሱ ሰፈር ነበር የሚማሩት 9 ሰዓት ሲደርስ ሄዳ ይዛቸው መጣ በጣም ደስ የምትል እናት ነበርሽ ልጆቿን ፀሐይ እንዳይመታባት እንኳን በጃንጥላ አድርጋ አንድ ጃንጥላ ሲዛ እሷ ለራሷ ሳትይዝ እንደዚህ ይዛቸው የምትመጣ እናት ዛሬ እንግዲህ ልጆቹ ራሳቸው ሄደው ራሳቸው ይመጣሉ በቃ ልጆቹ ሲታዩ ለውጣቸው ያስታውቃል የአዋቂ የትልቅ ሰው የወላጅ ጥፋት እያንዳንዷ ወላጅ ሊሄድባት የመረጣት መንገድ ምን ያህል የልጆችን ህይወት እንደሚቀይር ስናየው ይሄ ለዛሬ ነው አይደል ምግባቸው ተቀየረ መኝታቸው ተቀየረ ለነጋቸውስ እናታቸው 9 ሰዓት ከትምህርት ቤት ከመጡ በኋላ አጥባ የቤት ስራቸውን አሰርታ እንዲያጠኑ ታረጋቸው ነበር ዛሬ እሷ 2 ሰዓት 3 ሰዓት ነው የምትመጣው ከስራ አጠናቸው አዋጠናን ነው የሚሏት ያጥኑ አታቅም በፊት የነበሩበት ትምህርት ቤት እነዚህ ልጆች ጥሩ ውጤት ነበራቸው ጎበዞች ነበሩ ሴቷ ከትምህርት ውጭ የተለያየ ነገር ትሞክር ነበር ወንዱም እንደዛው አሁን ግን ልጆቹ ጸጥ ያሉ ልጆች ሆነዋል ደንግጠዋል አባታቸውን ይናፍቃሉ የህይወት ለውጥ አልገባቸውም እንግዲህ ለዛሬ ብቻ አይደለም ያ ትምህርታቸው ላይ ቀነሱ ማለት የነገ ህይወታቸው ምን ሊሆን እንደሚችል መገመት እንችላለን ተስፋቸው ጭምር ነው የቀነሰውና እያንዳንዳችን በሆነች ምን ወስናት ውሳኔ ለኛ የምናደርገው ነገር እንዴ አርቀን ማሰብ እኮ መልካም ነው ነገን ማየት እኮ መልካም ነው ከዚች ተነስቼ እዚች ጋር ስራመድ የኔን ልጅ የሚነካ ነገር ከሆነ ለምንድን ምራመደው ለልጆቻችን የምናስብ ወላጆች ከሆነ እያንዳንዷ ተግባራችን በልጆቻችን ላይ ምን ልታስከትል ትችላለች ስንል እንኳን ተግባር ለቃል እንጠነቀቃለን ከአፋችን ለሚወጣው ቃል ልጆቻችንን መጀመሪያ ማሰብ መቻል አለብን ሰው ከወለደ በኋላ እንኳን ተግባሩ ቃሉ ከአፉ የሚወጣው ቃል እንኳን ልጆቹን የሚነካ መሆንና አለመሆኑን አንድ ጊዜ አይደለም 1000 ጊዜ አስቦበት ነው መናገር ያለበት ምክንያቱም ወደ ምድር ያመጣናቸውን ፈጣሪ ተባርከን ፈጣሪን ጠይቀን ያገኘናቸውን እነዚህን ምስኪን የዋህ ምንም የማያውቁ ህፃናት ልጆችን በእኛ ባመጣነው ጣጣ ብዙ ነገር ውስጥ ሊገቡ ይችላሉ በተግባራችን ምክንያት ደግሞ ልጆቻችን ብዙ ነገር ውስጥ ሊሄዱ ይችላሉ ፈጣሪ ሰጣቸው የቀኙን መንገድ ትተው ወደ ግራ ሊሄዱ ይችላሉና እንጠንቀቅ በጣም በተለይ የምናደርጋቸው ነገሮች የልጆቻችንን ህይወት ይናጠበን የምታክል እንኳን የምትጎዳ ከሆነች ፍጹም ማድረግ የለብንም ስማችንን ከመጠበቅ ቤታችንን ከመጠበቅ አንፃር ብቻ ሳይሆን ገቢያችን ምናገኘው ገቢ የወር ገቢያችን ምናጠፋው ነገር ምንናገረው ነገር ሄደን የምንውልበት ቦታ የት ነው ልጅ የወለደ ሰው የት ነው የሚውለው ውሏችን ራሱ አንዳንዴ እኮ ሰው ልጅ ስለወለደ ብቻ ማይሄድባቸው ቦታዎች አሉ ማንንም ፈርቶ ፈጣሪ የሰጠው ክብር ፈርቶ ማንንም እኮ ያየው ግን ፈጣሪ የሆነ ክብር ሰጠው በቃ ልጅ ሲሰጠው የሆነ ነገር ሰጠው ያ ሰው
ያንን ስላገኘ ብቻ የማይሄድባቸው ቦታዎች አሉ። ለምን? ክብር አለው። የሆነ የሰው ልጅን የሚያክል ነገር ለሁሉም ሰው ልጅ ይስጥ ፈጣሪ። ልጅን የሚያክል ነገር ሲሰጣው ከፈጣሪ ትልቅ ሽልማት ነው አይደል? የሆነ ካባ የሆነ የንግስና ግን ኢንቪዚብል የሆነ ማንም የማያየው ትልቅ ነገር ነው የሚደረግለት፣ አደራም ነው። ያንን ነገር ስንቀበል ከፈጣሪያችን ልጅ ስለወለድን ብቻ ማናረጋቸው ማንሄድባቸው ማንገኝባቸው ነገሮች አሉ። በጆሮአችን ራሱ ለመስማት የምንላቸው ነገሮች አሉና ይሄ ወላጅነታችንን ስናከብር ልጆቻችንን ስናከብር የምናረገው ነገር ነው። የዛሬ ባል ታሪካችን እንኳን የወለደ ልጅ አቅፎ የሳመም አይመስልም፣ የሰው ልጅ ያቀፈም አይመስልም ያደረገው ነገር። ሌላው ደግሞ ሰዎችን በተለያየ ቦታ ልናቃቸው እንችላለን። በተለያየ አጋጣሚ ከሰዎች ጋር ልንተዋወቅ እንችላለን። ሰው በሚሄድበት መንገድ ሁሉ ሁላችንም የሆነ ጉዳይ አለን። ስራ እንመጣለን። ከስራችን ጎን ለጎን የሆኑ ሰዎች እናቃለና ሰዎችን ስናቃቸው ወይ ስንተዋወቃቸው ወይ የሆነ ነገር ሲያቀርቡልን ይሄንን ስራ ሲሉን ወይ ደግሞ ይሄንን ነገር ልስጥሽ ሲሉን ብቻ በሆኑ ነገሮች ስንያዝ ወይ ጓደኝነት ስንመሰርት ሁሉም ነገርን ለምን ብለን መጠየቅ በጣም ትልቅ ነገር ነው። ለምን ብሎ መጠየቅ ብቻ አይደለም። ሰዎች የሆነ ነገር ሲያደርጉ ያደረጉበትን ምክንያት ያደረጉበትን ሞቲቫቸውን ቀድመን መረዳት መቻል አለብን። አንዳንድ ሰው ልክ እንደዛሬ ባለ ታሪካችን መታ ይሄን ላደርግልህ እንደዚህ ሱቅህ እንደዚህ ብላ ሲታይ መልካም ይመስላል። ሲታይ በጣም ጥሩ ነገር ይመስላል። ነገን የሚያሻግረው አይነት እድል ነው የሚመስለው ሲታይ። ውስጡ የነበረው ነገር ግን ተንኮል፣ መጥፎ ነገር እሱን መቀመቅ የሚከት ትልቅ ጉድ ነበረ። እንዳልሹ በዚህ መሃል በጣም ብዙ ሰዎች ተነክተዋል። በጣም ብዙ ቤተሰቡን ጎድቷልና እያንዳንዱን እርምጃ ስንራመድ የሚተዋወቁን ሰዎች ጓደኛ ሲሆነን ድንገት መጥቶ ጓደኛ ሲሆነን ለምን ጓደኛ ሊሆነን ፈለገ? የሆነ ነገር እናድርግ የሆነ ነገር ለምን ፈለገ ብለን ሰዎችን መጠየቅ ወይ መጠርጠር ክፉነት አይደለም። ያንን ነገር ቆም ብሎ ማሰብ መጠንቀቅ ነው። ምክንያቱም ሰው ከመሬት ተነስቶ ያለ ምንም ነገር እንደዚህ ሊሆን አይችልም። ልክ እንደዛሬው ባለ ታሪካችን ድንገት መጣ የሆነ በትንሽ ያስታውቃል እኮ አንዳንድ ጊዜ በሆኑ ደረጃዎች ወይ በሆኑ ስቴፖች ሰዎች የሆነ ነገር ሊፈጥሩ ሲሞክሩ ያስታውቃል ቆም ብለን ካየነው። ነገር ግን ከሱ ነገር በላይ ጥቅማችንን ካስቀደምን ከሱ ነገር በላይ የምናገኘው ነገር ካጓጓን ልክ እንደዛሬው ባለ ታሪካችን የምናየው ሰውየውን ሳይሆን ከሰውየው ያለው ስጦታ ከሆነ ቀድመን የምናየው ያኔ ጉዳታችን ይጀምራል። ከስጦታው በፊት ያንን ሰው ነው ማየት ያለብን። ከሚቀርብልን እድል በፊት ያ ሰው ይሄን እድል ያቀርበው ለምንድነው? ያ ሰው ማን ነው ብለን ነው ያንን ሰው በደንብ አድርገን አተኩረን ማየት ያለብን። ስለዚህ ይሄ እንደዚህ አይነት ነገሮች ላይ ችኩል ብለን ውሳኔ መወሰን የለብንም ወይ ደግሞ ችኩል ብለን ነገሮችን ለማግኘት ነገሮችን ለመያዝ የኛ ለማድረግ መሮጥ የለብንም። የኛ ለማድረግ ያንን ነገር በሮጥንበት መጠን ለራሳችን ጉድጓድ እየቆፈርን ነው ማለት ነው። ራሳችን የምንገባበትን ጉድጓድ ልክ እንደዛሬው ባለ ታሪክ ራሱ ፈርሞ ራሱ ኮፒ አያይዞ እየሰጠ እንዴት ነው አንዳንድ ጊዜ ሰው እንደዚህ አይነት ነገር ውስጥ ሲሆን ቀድሞ ካልተጠነቀቀ ወይ ደግሞ ቀድሞ ይሄ ዳር ላይ ሆኖ ሰው ሳይጥሩ ነው አንድ ነገር መሃል ላይ ከገቡበት በኋላ ለራስ አይታይም። ሰው ራሱ ቢመክረው አይሄ ነው ልክ ብሎ ነው ሊል የሚችለው። ስለዚህ ቀድሞ አንድ ነገር ውስጥ ሳንገባ ዳር ሆነን ነገሩን ከተመለከት ነው ምናልባት ልናየው እንችላለን። ልክ ያልሆነውን ነገር ልናቅ እንችላለን። ይሄ ከተንጨባረቅንበት በኋላ መሃል ላይ ከገባን በኋላ ግን ሰውጡ ቢለንም አንወጣም። ልክ አይደለም ቢለንም ትላንት ያገኘው ነው ያንን ሰው ምናደርገን በቃ እሱ ነው ልክ ከሱ ሌላ ልክ የለም ብለን እንቀመጣለን። ስለዚህ ቀድሞ የሆነ እድሎች ሲመጡልን ቀድሞ ሰዎች እኛን ለማወቅ በጣም ሲፈልጉ ከኛ ጋር ሊግባቡ ሲፈልጉ በስራዎቻችን አካባቢ ላይ መተው ስራ እንዴት ነው የስራ እድሉን ሲሰጡን ምናምን ለምን ብለን ማየት አለብን። ለምንድነው ይሄ የሆነው ብለን ማየት አለብን። እንደዛ ከሆነ በትንሹም ቢሆን በትንሹ ሳይሆን እንደውም በትልቁ ራሳችንን እንጠብቃለን። ራሳችንን ከሚመጡብን ነገሮች መከላከል እንችላለን። ካልሆነ ግን የሆነ ነገር ሰው ሲያሳየን ከዛ ካሳየን ነገር ወይ ካሳየን የሚያበረቀርቅ እኛ ልንቀየርበት ልንለወጥበት የምንችለው ከሚያጓጓን ነገር ጀርባ ያለውን ነገር ቀድመን ማየት ከቻለን ከብዙ አደጋዎች ራሳችንን እናድናለን። ሌላው እዚህ ታሪክ ውስጥ በጣም የምትገርም ሰው ሆና ያገኘናት ቤተሰቡን በዚህ ደረጃ
የበጠበጠችና ያመሰችው ሰው ምንም እንኳን መጨረሻ ላይ ማግኘት ያለባትን ነገር ቢፈረድባትም ሳምራዊት እንደ ሳምራዊት በጣም የከሰረች ሴት ናት ማለት ልጅ ናት ወጣት ነች ጉልበት አላት ዕውቀት አላት ይሄን ጭንቅላቷን ለመልካም ነገር ብትጠቀምበት ብዙ ነገር ለራሷ ህይወት ለመጪ ህይወቷ ሁሉ ብዙ ነገር እየገነባች መሄድ ትችል ነበር ሴትም ይሁን ወንድ በየትኛው እድሜ ክልል ውስጥ መረዳት ያለበት ነገር አለ ሰው የሚኖረው ህይወት ከአይምሮ ያወጣው የሰራው የለፋው ነው ብለን ነው ይሄ የፈጣሪ ቃል ነው አይደል አንዳንድ ጊዜ ግን አንዳንድ ሰዎች የሚያረጉት ነገር ማለት ነገ እንዳለ ያስቡ ማለት ለነገ ህይወታቸው የሚያስቀምጡት ግፍ የሚያስቀምጡት ኃጢያት የሚያስቀምጡት ነገር ህይወት ፈጣሪ ዓለም ሁሉም አንድ ላይ ብናያቸው የሰጠነው ነው የሚሰጠን የዘራነው እናጭዳለን ሲል የፈጣሪ ቃል ለወደፊቱ የሆነ ዛሬ ያደረግነው ነገር ነው ዛሬ ሰራናትን ነገ ነው ተከፈለን ቀጥታ ላይሆን ይችላል ግን በተዘዋዋሪ ነው ሰው ያጠፋው ጥፋት የሚከፈለው በቀጥታም ይሁን በተዘዋዋሪ ያንን ህይወት እንደሚኖር መረዳት መቻል አለበት በቃ ያንዳንዱ አክሽን ሪአክሽን አለው ሲባል ዓለም እንደዛ ነው ፋንክሽን የሚያደርገው ልክ እኔ የሆነ ጥሩ ነገር ካደረኩኝ እጥፍ ጥሩ ነገር ይጠብቀኛል ልክ ያልሆነ ነገር ካደረኩኝ ደግሞ እጥፍ ልክ ያልሆነ ነገር እንደሚገጥመኝ መረዳት መቻል አለብኝ ያ በስለት ያ ዕውቀት ሲኖረው ሰው የሚያረጋው ነገር ይጠነቀቃል ከነገር ሁሉ በላይ መጠንቀቅ ያለብን ደግሞ እንደ ሰውን እንዳልበደልን ሰውን እንዳላስከፋን ሰውን እንዳላስለቀስን ሰው ላይ ጉዳት እንዳልፈጸምን ሰው ላይ ተንኮል እንዳልሰራን በቃ ሰው መጠንቀቅ ያለበት ነገር ይሄንን ነው ለማ ፈጣሪውን ፈርቶ ማረግ አለበት ህግ እንዳይጠይቀው ማረግ አለበት ከማንንም በላይ ግን ለራሳችን ስንል ያን መናረገው የሰውን ልጅ ሰብአዊ ምንነት የሰው ልጅ ሰብአዊ አስተሳሰብ ያናኗር ዘይቤ መጪ ህይወቱ ምናምን ብለን ውስጥ እየጠለቀን ስንገባ ደግሞ ሰው ምን ማለት ነው እኔ ለምን የተፈጠርኩት ፈጣሪ ለምን ዓላማ ነው የፈጠረኝ የሚለው ነገር ስንረዳ ለመልካም ነገር ሁሉ አይምሮአችን አይመጥነው ይሄ ዝብርቅርቅ ያለ ቺፕ የሆነ ተንኮል ምናምን ለማሰብ አይመጥነንም እንደሰው የኛ አይምሮ የሚገባው ለአይምሮአችን ምግብ የሚሆነው ለህይወታችን ተስፋ የሚሆነው ለልጅ ልጆቻችን የሚሄድ ዓላማ ያለው ስንቅ የሚሆን ነገር የሚያመጣልን አይምሮአችን ነው ያንን የተከበረ አይምሮአችንን የሆነ አይምሮአችን እንደ አይምሮአችን ክቡር ቦታ የለም የሰው ልጅ አይምሮ ማለት በጣም ትልቅ ጉልበት ያለው ነገር ነው አይምሮአችንን ህይወታችንን ስናከብር የመጀመሪያ የምንጠነቀቀው ለአይምሮአችን ነው አይምሮአችን እንዳይከፋው እንደምንጠነቀቀው ሁሉ ሰው እንዳያስከፋ መጠንቀቅ አለብን አይምሮአችን ሰው እንዳይበድለን ጥንቃቄ እንደምናረግ ሁሉ እኛም ሰው እንዳይበድል ጥንቃቄ እናረጋለን ለአይምሮአችን ክብር ካለን እንደ ሰውኛ ለሰውነታችን ለህይወታችን ክብር እንዳለን ሁሉ ለአይምሮአችን ክብር ካለን ደግሞ እንዴት ነው ይሄንን ክቡር ፈጣሪ የሰጠንን በገንዘብ በዕውቀት ምናምን የማይሞላ ብዙ ነገርን መፍጠር የሚችልን ነገር ተንኮል ምናስብበት እንዴት ብንረክስ ነው እንዴት ብንሞኝ ነው አይምሮ በጣም ትልቅ ጉልበት ያለው ነገር ነው ይሄን ጉልበት ያለው ነገር ተአምር መስራት የሚችልን አይምሮን ምን ጨነቀንና ነው ስለ ሰው ስናብሰለስል ምንውለው የሰው በረከት ስናይ ምንውለው በሰው ስንቀና ምንውለው ስለ ሰው ተንኮል ስናስብበት ምንውለው እንዴ አይምሮ ደግሞ አንድ ነገር ልብችለው ወይ ቀና ነው የሚሆነው ወይ ክፉ ነው የሚሆነው መሃል ላይ ባላንስ ማድረግ አይችልም ተንኮል እያሰበ at the same time ለኛ ህይወት የሚጠቅም ነገር ላያረጋ አይችልም አይምሮአችንን በበጎና በበጎ ነገር ብቻ ከሆነ ይሞላ ነው ህይወታችን ያስታውቃል ጸጋችን ያስታውቃል ግርማ ሞገሳችን ያስታውቃል ተሰሚነታችን ያስታውቃል ማንነታችን ያስታውቃል እንደ ሰው ፈተና ይገጥመናል ፈተናችንን ግን አይምሮአችን አሸንፎት ረግጦት እንዲሄድ የሚያደርግ ደግሞ ፈጣሪ ለአይምሮአችን ምግብን ዕውቀትን ምሪትን ይሰጣል ይሄ የሚሆነው ግን ምንድነው ጥበበኛ ሆነን አይምሮአችን ፈጣሪ የሰጠንን አይምሮ በጥበብ ምንጠቀምበት ከሆነ ነውና ሳምራዊት በጣም ተሳዝናለች ይሄ ሁሉ አቅም ያለው አይምሮዋን ተንኮልን የተጠቀመችበት ይሄ ሁሉ ስንት ነገር ሊሰጣት የሚችለው አይምሮዋን እሷ የምትዘራበት የነበረው ግን ርካሽ ነገር ነበርና የፍላጎቷን ትኖረች ለወደፊት ህይወቷም እንደዛ ነው ካልታረመች ካልተስተካከለች የሰው ልጅ አይምሮ ለምን እንደሚጠቀምበት ማወቅ መቻል አለበት ምክንያቱም እያንዳንዳችን ከፈጣሪ የተሰጠን አይምሮ ትልቅ ቦታ አለው ትልቅ ዋጋ አለው ትልቅ ነው በቃ ደግሞ መረዳት ያለብን አንድ ሰው የተሰጠው አይምሮ ለሱ ብቻ ነው የሱ አይምሮ ነው ያንን ማሰብ የሚችለው አይምሮአችን ማስተርፒስ ነው የኔ አይምሮ የኔ ነው የኔ ነፍስ የኔ ነው ያንቺ ነፍስ ያንቺ ነው እንዳንቺ አይነት ሰው የለም እንደኔ አይነት ሰው የለም ሶ ማስተርፒስ ከሆንኩኝና ለኔ የተሰጠኝ አይምሮ ለኔ ብቻ ከሆነ ምን ሲሆን ነው ሌላ ሰው ማስበበት
ምን ሲሆን ነው ስለሌላ ሰው ተንኮል ማስብበት? ምን ሲሆን ነው እዚህ ውስጥ እኝኝ የሚል የማይጠቅም ሐሳብ ቺፕ የሆነ ሐሳብ ማስብበት? ለኔ የሚገባኝን ለህይወቴ የሚጠቅመኝን ለእድገቴ የሚጠቅመኝን ዛሬ ቻሌንጅ ከገጠመኝ ቻሌንጁን መፈታበትን ነገር ነው እንጂ ሌላ ሰው እዚህ ውስጥ አስገብተን ስንጨነቅ ስንሸበር ተንኮል ስናስብ መኖር የለብንም። ሌላው ደግሞ ታሪካችን ላይ የምናየው ይሄ ሰውዬ ነው። ብዙ ነገር የደረሰበት ሰውዬ የፈረመው ሰውዬ እንግዲህ ይሄን ሰው እቺ ሴት ሄዳ ቀጥታ ወረቀትና የሆነ ነገር ዘይዳ አንካዚ ጋር ፈረም አላለችው። መጀመሪያ አጥንታዋለች፣ ልቡን አይታዋለች፣ ጭንቅላቱን አይታዋለች፣ ሞኝነቱን የዋህነቱን ቀድማ ተረድታለች። ከዛ በኋላ ነው ነገሮችን ለማድረግ የልብ አግኝታ የፈለገችውን ነገር ያደረገችው። ስንኖርኛ ህይወታችን ላይ በጣም ብዙ ይመጣል። ሞኝ መሆን በጣም ስህተት የሆነ ነገር ነው። በጣም በቃ ልክ ያልሆነ ነገር ነው። ሰዎች ሞኝ በሆኑ ወይም ደግሞ በጣም የዋህነታችንን ባበዛን መጠን ብዙ የዋ ሰዎች አይደለም የሚከቡት። ምክንያቱም ዙሪያችን በጣም ብዙ ሰው ነው ያለው። በጣም ብዙ አይነት ባህሪ ያለው ሰው ነው ያለው። የተለያየ ቦታ የተወለደ የተለያየ ቦታ ያደገ ልክ እንደዚህኛው ቤተሰብ የተለያየ ቤተሰብ ላይ ያደገ ጥሩ ነገር በስተጩ ጥሩ ነገር የማይመልስልሽ ብዙ ሰው አለ። ደግ ብትሆኝለት ደግ የማይሆንልሽ ብዙ ሰው አለ። አንቺ መልካሙን ስትሄጂ አይ እንደዚህ አላሰበችም ብሎ መጥፎ ነገር እንዳሰብሽ የሚያስብ ሰው አለ። ብዙ አይነት ሰዎች ባሉበት እዚህ ምድር ላይ አካባቢያችን ላይ ለምን ተነጥለን በጣም ሞኝ እንሆናለን? በጣም የዋህ ለምን እንሆናለን? ነገሮችን አንዳንድ ጊዜ በጣም ደግ መሆን ልክ አይደለም። ይሄ በጣም በደግነት የሚታሰቡ በጣም በየዋህነት የሚታሰቡ በጣም ሰዎችን በማመን የሚታሰቡ ነገሮች እኛን ብቻ አይደለም። ልክ እንደዚህ ባለ ታሪክ ብዙ ኳላችን ያሉ ቤተሰቦቻችንን ይዞ ገደል ነው የሚገባው። ስንወድቅ ብቻችንን አንወድቅም። ኃላፊነት ያለበት ሰው ብቻውን አይወድቅም። ዙሪያው ያሉትን ቤተሰቦችን ወይ የተሸከማቸውን ቤተሰቦችን ሁሉ ነው ይዞ የሚወድቀው። ላለመውደቅ ከወደቅን ደግሞ እጅ ሰጥቶ ናተነስ የሚለን የለም። ይሄ ሰው የዋህ ነበረ፣ ይሄ ሰው እኮ ጥሩ ሰው ነው ብሎ ሊያነሳን የሚችል የለም። ምናልባት በቃ ሊያነሳን ሊችል የሚችለው ፈጣሪ ብቻ ነው። እሱም ደግሞ አንዳንድ ጊዜ ጥበብን ሰጥቶናል እና የሰጠንን ነገር ካልተጠቀምንበት በራሳችን መንገድ ወድቀን ፈጣሪን አልናልንም ልንል አንችልም። ስለዚህ ተጠንቅቀን ነው መንገዳችንን መጓዝ ያለብን። ብልጥ ሆነን ነው መንገዳችንን መጓዝ ያለብን። ዙሪያችንን ማየት መቻል አለብን። ልኩ የቱ ነው ልክ ያልሆነ የቱ ነው ማለት መቻል አለብን። ሰው ሁሉ እሱ የዋህ ነው እሷ ምስኪን ነች ብሎ አይተወንም። አንዳንድ ሰው የሆነ ነገር ማድረግ ከፈለገ መጥፎ ነገር እኛ ላይ ማድረግ ከፈለገ መሬት ብንሆንለትም ዝም ብሎ ይረጋግጠናል። መሬት ብንሆንለትም ረግጦን ከማለፍ ወደ ኋላ አይልም። ስለዚህ ክፉ እንሁን አይደለም፣ መጥፎ ሰዎች እንሁን ማለት አይደለም። ወይ ደግሞ ሰዎችን ሁሉ አንመን ተጠራጣሪ ሆነን ህይወታችንን እንኖር ማለት አይደለም። ያ ሰላም አይሰጥም። ነገር ግን ደግሞ ሁሉንም ነገር የምንማረግ ለሁሉም ሰው በጣም በቃ ናይስ ለሞላ ሁሉም ሰው መሞከር እነዚህ ነገሮች አያዋጡንም። ምክንያቱም ዓለም እንደዚህ አይደለችም፣ ሰው እንደዚህ አይደለም፣ ሲስተሙ እንደዚህ አይደለም እየሄደ ያለው። ስለዚህ ንቅት ብለን ነገሮችን ማየት አለብን። ከአንድ ነገር ጀርባ ያለውን ነገር መረዳት መቻል አለብን። አጠገባችን ያሉ ሰዎች የምንወዳቸውን ሰዎች ይሄ አብሮ ተያይዞ ላለመውደቅ ስንል ብቻችንን ስለማንወድቅ ብዙ ሰው ሁሉም ሰው ቢጠየቅ ካንቺ ጀርባ ሰው አለ፣ አንቺ ብትወድቅ የሚወድቅ እኔ በወድቅ የሚወድቅ። ስለዚህ ስንኖር ለብቻችን አይደለም የምንኖረው፣ ለምንወዳቸው ሰዎችም ስንል ነው አብረን የምንኖረው። ስለዚህ እኛ ከወደቅን እነሱ ይወድቁብናል። ያ ነገር እንዳይፈጠር ደግሞ እኛ ከልክ በላይ የዋህ መሆን የለብንም፣ ከልክ በላይ ሰው አማኝ መሆን የለብንም። ይሄ ልክ ያለፈ ነገር ሁሉ ልክ አይደለም። ስለዚህ እያንዳንዱ የምናደርገውን ነገር በብልጠት ነው መሆን ያለበት። ምክንያቱም ሰዎች በዚህ ሰዓት ጥሎ ማለት ነው ሰው ተረማምዶብሽ ነው የሚያልፈው። ስለዚህ ይሄ ነገር ህይወታችን ላይ እንዳይሆን ጥንቁቅ መሆን አለብን። ለቤተሰቦቻችን ስንል፣ ለሚወዱን ሰዎች ስንል፣ ለምንወዳቸው ሰዎች ስንል፣ ላለመውደቅ ስንል። በአሁን ሰዓት የወደቀን ሰው የሚያነሳ የለም። ላለመውደቅ ነው መጣር ያለበት። ከወደቀ በኋላ ያለው ነገር ደግሞ ሌላ ነው። የወደቁ ሰዎች ምናልባትም በፈጣሪ እርዳታ ወድቀው የተነሱ ሰዎች ቢጠየቁ ብዙ የሚያወሩት ነገር ይኖራል። አጠገባቸው
ያመኗቸው በጣም በቃ ይሄ ከልክ በላይ ቦታ የሰጧቸው ብዙ ነገር ያደረጓቸው ሰዎች ጥለዋቸው እታች ደግሞ ከውድቀት እንዴት እንደተነሱ ቢጠየቁ እነሱ ያውቁታል። ስለዚህ ሰው መጀመሪያ ይሄ ከውድቀት ለመነሳት ሳይሆን ላለመውደቅ መጣር አለበት። ላለመውደቅ ከጣርን የሆኑ ነገሮች ላይ እንጠነቀቃለን። የሆኑ ነገሮችን እንዴት ነው በደንብ እናያለን። ከዚህ ጀርባ ያለውን ነገር ማየት እንድንችል በጣም ጠንቃቆች መሆን አለብን። ሰውንና እንመን ሰውን ስናምን ግን ይሄ ከልክ በላይ እናደርገን ሁሉ ነገራችንን እንድንሰጥ አይነት መሆን የለብንም። ሰውን መውደድ አለብን። ይሄ መልካም ነገሮችን ሁሉ ማድረግ አለብን። ሰው መልካም ካልሆነ ህይወቱ ራሱ የተበጠበጠ ይሆናል። ነገር ግን የምናደርገውን ነገር ሁሉ በገደብ ማድረግ መቻል አለብን። ካልሆነ አወዳደቃችን አያምርም። ለመነሳት የማይሆን አጣጣል ነው የሚጥሉት። ውድ የስለ ሕይወት ቤተሰቦች ደጉ አባት መልካም የሆነው አባት ወዶና ፈቅዶ ሊጓዝ የመረጠው የህይወት መንገድ እጅግ ከባድና አሳዛኝ ቢሆንም በዚህ ሁኔታ መላ ቤተሰቡን ከፍተኛ ዋጋ ሲያስከፍል ተመልክተናል። ታዲያ ሁላችንም መገንዘብ ያለብን ህይወታችንን በአቋም ስንመራ የማይነቃነቅ መንገድ መምረጥ ለራሳችን ብቻ ሳይሆን ካጠገባችን ላሉ ለምንወዳቸው ሁሉ የማይናወጥ ህይወትን ይሰጣል እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።